ከአንቺ ጋር የትም ሀገር አልሄድም። እዚህ ሆነሽ ከኔ ጋር ሰላም መሆን ከፈለሽ፣ ከኔ ጋር ፍቅር መሆን ከፈለሽ በሩ ክፍት ነው ብዬሻለሁ። እምቢ ካልሽ የራስሽ ጉዳይ። ምንም ለምንሽም ምንም ማለቅሽ ነገር የለም። ዛሬ እንግዲህ ሁለታቸውም በሀሳባቸው ሳይስማሙ እጅግ በጣም ከባድ ነገር ተፈጥሯል። ቤተሰብ እንግዲህ በቡራ ቤት ቪዲዮ ተለቋል። ባለፈው ቡራ እንግዲህ ሀይሚና ብሩክ ተጋጭተው በነበረ ሰዓት ለትንሽ ጊዜ ዱባይ እንሂድና ችግራችንን እንፍታ ዘና ብለን እንንጣ ብሎ ጥያቄ አቅርቦ ነበር። ያን ጥያቄ ደግሞ ሀይሚ አልተቀበለችውም ነበር። ትኬቱም እንደተቃጠለ ቡራም እንግዲህ ዝም ብሎ ነበር። ዛሬ ደግሞ ሀይሚ በቃ እዚሁኜ ምንም ሰላም አልሰጠኝም፣ ስለዚህ ወደ ዱባይ መሄድ አለብን የሚለውን የብሩክን ጥያቄ ዛሬ ብትቀበልም ብሩክ ደግሞ ረፍዷል። አንቺ ስትፈልጊ እምነድ፣ አንቺ ሳትፈልጊ ትኬቱ የሚከስር እኔ ወጭ እማወጣ ለምንድን ነው ብሏታል። ሀይሚም በራሴ ትኬት ቆንቁረጥና እንር ስትለው በአንቺም ትኬት ቢቆረጥ አልሄድም በማለት ጭራሽ ብሩክ ያልታሰበ እጅግ በጣም ከባድ መልስ ለሀይሚ ሰጥቷታል ማለት ነው። በጣም 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 ብሩክ እውነት ለመናገር ይህን ያህል ጊዜ ሲኖር እንደዚህ ተናግሮ አያውቅምና ዛሬ ግን ውስጡ ያለውን እያንዳንዱን ነገር ከሀስከፈ ስለ ሀይሚ በዝርዝር ተናግሯል። በቃ ማለት ስለ ሀይሚ ስላችሁ በቃ በሁለታቸው ያላቸውን ግንኙነት ሀይሚ ስተት እንደሰራችም አድርጎ እኔም ስተት አለብኝ አንቺም ስተት አለበሽ፣ ስተታችን አርመን እዚህ ነው መቀመጥ ያለብን እንጂ የትም ሀገር ንቅንቅ አልልም በማለት እንግዲህ ዛሬ ብሩክ በ4 ነጥብ ሁሉንም ነገር በመዝጋት የራሱንም ውሳኔ ለሀይሚ በማሳወቅ ነገሩ ተቋሽቷል ማለት ነው። ከባድ ነው ቤተሰብ የምሬን ማለት ነው። ሰላም ሰላም፣ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቻናሌ ቤተሰቦች እንዴት ናችሁ? አለን። ጾም እንዴት ይዟችኋል? እህቶች የክርስትና እምነት ተከታይ እንዲሁም የእስልምና እምነት ተከታይ ጾማችን እንግዲህ አብረን ግፋ እያልን ነውና አይዟችሁ። እንግዲህ ጾሙን የበረከት ያድርግልን እያልኩኝ ለሀገራችንም ሰላሙን ይመልስልን። ዛሬ በጣም ከባድ ነገር ነው ቤተሰብ የምሬን ማለት ነው። እኔ ብሩክ እንዲህ ሲናገር ሰምቼው አላውቅም። ብሩክን ከመጀመሪያ አንስቼ እኔ በደንብ ነው የምከታተለው በዩቲዩብ ደረጃ እና ዛሬ በቃ ያልተጠበቀ መልስ ነው። በቃ እንቅጭዋን ተናግሮ ዛሬ እንዲሁም ሀይሚ በቃ ሰርፕራይዝ ሆናለች ሰው በተናገረው ማለት ይቻላል እና ኧረ በስመ አብ እኒህ ልጆች ግን እንዴት ነው? ወዴት ነው? ቆይ ሁለት ልክ እንዴ? ሁለታችሁም እኮ በጣም ከባድ ልክ ነው ያለባቸው እዚህ ጋር ቤተሰብ። እውነቱን ስናገር ሀይሚ በጣም ልክ አለባት፣ ብሩክም በጣም ልክ አለበት የመጨረሻ ማለት ነው። ባለፈው ቡራን እንሄድ ዱባይ ሲላት ሀይሚ አልሄድም አለች። አሁን ደግሞ እንግዲህ እንሂድ እሷ ስትል እሷ አልሄድም አለ ማለት ነው። ስለዚህ እልክ ደግሞ ቤት አይሰራም። አንዳችሁ መሸነፍ አለባችሁ እኮ። እኔ ሳስበው አንዳቸው ሲሸነፉ እንደ ተሸናፊ ነው እንደምትቆጥሩት። ቆይ ፍቅር ማለት እኮ ሁሉንም ነገር አሸናፊ ነው። ወዴት ነው? ኧረ ዛሬ የብሩክ ንግግር በቃ ህይወቴ በሙሉ ተበላሽቷል። በቃ አንቺ ከኔ ጋር መሆን የምትፈልጊ ከሆነ ሰላም የምትፈልጊ ከሆነ የትኛውንም ነገር ከኔ ጋር ሆነሽ ነው እንጂ መጋፈጥ ያለብሽ። ያችን በመጣሽ ቁጥር የትኛውም ሴት በመጣ ቁጥር ብሩክን አፈቀርነ ብለው በመጡ ቁጥር አንቺ አሳልፈሽ እየሰጠሽኝ እንዴት ነው አብረን የምንቀጥል? ይሄን ጥፋትሽን ማረም አለብሽ። እኔም ጥፋት አለብኝ፣ ጥፋቴን አርማለሁ። ብሩክን አፈቀርነ ብለው መጡ እንጂ እኔ ብሩክ አፈቀርኳት ብዬ አልተናገርኩም። ማንም እየመጣፉን በሚከፍትበት ሰዓት አንቺ የእነሱን ተቀብለሽ እኔ ላይ መጮህ አትችይም። ረብሩክ የምሬን ከባድ ነው ማለት ሀሳቡ አይከፋም ስላችሁ ያኔ ለወደፊት የሚጠቅማቸውን ነገር ነው የተናገረ ብሩክ በጣም ማለት ነው። ግን ደግሞ አንድ ባንድ በዝርዝር ማለት ነው በጣም ምንም የቀረው ነገር የለም እና ቪዲዮውን በደንብ ዳችሁ አዳምጡ። ሀይሚ እንግዲህ በጣም እንዴት ነው እያስፈራራኸኝ ነው ብላለች። ህይወት አልገባህም ብላለች ሀይሚ ማለት ነው። ህይወት ያልገባሽ አንቺ ነሽ እንጂ እኔማ ገብቶኛል እያለ ነው እና ብቻ ግን እዚህ ጋር መናገርን የምፈልገው ሁለቱንም ወክዬ ነው የምናገረው። ብሩክ ሴት ማንጣት ልክ አይደለም።
መቼም ማለት ነው። አሁን ብቻ ሳይሆን በመጨረሻም የትኛም በቃ ሩቅ እንኳን እንዴት ነው ረጅም ጉዞ እንኳን ብትጓዙ የፈለገ ነገርም ብታደርጉ ብትጋቡ ምንም ብትሉ ግጭት ሲፈጠር ሴት ካመጣህ በማስቀናት አይደለም ሀይሚን የምትመልሳት። ሀይሚ እንዲሁም እየባሰባት እየተናደደች ለምንድን ነው የምትናደድ? በሚመጡት ሴት ስለምትሰደብ ማለት ነው። ይሄ የቡራ ትልቁ ስህተት ነው። ሴት ማምጣት የለበትም በቃ ሀይሚን በማስቀናት አይደለም የሀይሚን ማንነት የምትመልሰው ብሩክ ማለት ነው። አሁን ዛሬ ብሩክ ለማንም ብዬ ማንነቴን አልቀይርም እያለ ነው። ማንነቴን አልቀይርም ለማንም ብዬ እያለ ነው። እና ከሴት ጋር ደመለጣጠፍ ነው ወይ ማንነትህ? ይሄን ነው ወይ መቀየር የማትፈልገው እያለች ነው። እና ሀይሚ ብቻ ግን ከባድ ነው። ቤተሰብ ሁለታቸውም ጋር ያሉበት ስሜታቸው እኔ እንጃ። በዚህ ልክ እንዴት እንደዚህ ነገሩ ሊከብድ ይችላል? ብሩክ በጣም ነው የተናገረው ዛሬ ማለት ነው። እና ሀይሚም እልክሽን መተው አለብሽ። አሁን እንደ እውነቱ ሲነገር ይሄ ሁሉም ነገር ምንም እንኳን ቢሆን ያኔ በቃ አይደል ቡራ ሴት ማምጣት የለበትም። ይሄ ትክክል ነው። ሀይሚ ደግሞ እኛ የምንላት ነገር ቢኖር የትኛውም ነገር ቡራ አንቺን ፕራንክ ያደርግሻል በየትኛውም ሴት። ግን ደግሞ ከብሩክ ጎን መሆን አለብሽ። ብሩክን ማመን አለብሽ። እስኪ ብሩክን አምነሽ ከዚያ ተጎጂ እንላታለን አይደለ? እንግዲህ ደግሞ ሴት ስለሆነች ምንም ማድረግ አትችልም። ሴቶች መጥተው በቃ አስመስለው እንኳን አይታችኋል። አሁን ባለፈው እንደዚያ አብሳላት ከቡራ ላይ ተለጥፋ እንደዚያ ቪዲዮ ተሰርቶ ሲላክላት ሀይሚ እንዴት ነው መጠራጠር ይነሳት እንዴ? መጠራጠሯ እንዳለ ነው። ግን ደግሞ በቃ ምንም ይሁን ምን ቡራን ታውቀዋለች ከምንም በላይ እና እሱ ጥግ ድረስ ሁሌ ነው የሚፈትናት እና ሞርዛን ነው ቡራ የሚፈትናት በሴት የሴት ጋጋታ ነው የሚያመጣ። ሴት ማንጣቱ ልክ አይደለም በፍጹም ማለት ነው። ብሩክ በማስቀናት ሀይሚን መመለስ አይችልም። በማስቀናት ፍቅርን መመለስ አይቻልም። ብሩክ አሁን የሚለው ሴት ከኔ ህይወት ላይ ሲመጣ አንቺ እንዴት እንደምትወኝ ግልጽ ነው እያለ ነው። በተደጋጋሚ ነው እየተናገረ ያለው ቡራ። ኦፎርስ ልትቀና ትችላለች ሀይሚ ለምን? አንተን ስለምታፈቅርህ። ግን ደግሞ ቀናች ማለት እነዚያ ሴቶች እሷን ዝቅ ሲያደርጓት ሞላረ እንትኗ ላይ እየተረማመዱ ሲመጡ እሷ ሰላም አይሰማትም። እሷ ሰላም አልተሰማትም ማለት ደግሞ ከአንተ ጋር ፍቅር የለም፣ ሰላም የለም። ስለዚህ ትክክለኛው መንገድ በመሀላችሁ መቼና መቼም ቢሆን ሶስተኛ ወገን ማስገባት የለባችሁም፣ በተለይ ሴት ማለት ነው። እና ብሩክ አሁን ዱባይ መሄድ አይፈልግም። ብዙ ነገር ብሏል ብሩክ። እንግዲህ ሀይሚ ደግሞ በቃ እልክ ይቅርብሽ። ወንድ ልጅ አንዳንዴ ጭቅጭቅ በጣም ይጠላል ነው የሚባለው። በየትኛውም መስፈርት ብትሄዱ፣ በየትኛውም እንትን ብትሄዱ ማለት ነው ወንድ ልጅ ጭቅጭቅ አይፈልግም ነው የሚባልና በቃ በአንድ ነገር ላይ ችክ ማለቱ ከባድ ነው። ስለዚህ በቃ ፍቱ ችግራችሁን። ዱባይ ስለሄዳችሁ አይደለም እዚቹ ቤት ቁጭ ብላችሁ ችግራችሁን ፈታችሁ ሰላም ማግኘት ትችላላችሁ። አሁን ደግሞ ሀይሚ ብሩክ ስላልሄደ እኔ ትኬት ቆርጬ እሄዳለሁ ማለት ለምን? ብሩክ መለየት ካልሆነ ይሄ አይሆንማ። እሱ እንድ ሲልሽ እምቢ አልሽ። አሁን ደግሞ ብሩክ አለድም ሲል አንቺ መሄድ ማለት ነገሩ ተበላሸ ማለት ነው። አንቺ እኮ አለድም ስትይ ብሩክ ቀረ አይደል? ትኬቱ ተቃጠለ። ብሩክ አሁን አለድም ሲል እኔ ልሂድ ማለትሽ ደግሞ ሌላ ነገር አፍራሽ ነገር ነውና ስለዚህ ሀይሚም ወደ ራስሽ ተመለሽ። ዛሬ ቡራ በጣም ተናግሯታል። ሀይሚን በጣም ከሚባለው በላይ ተናግሯታል ስላችሁ እንደው ለነገም ከፍሎ አላስቀረ አንድ ባንድ ነው እና የተናገራት። ምንም አላጠፋውም ብላለች እሷ። የእሷ ጥፋቷ እልክና በቃ አይደለ ከብሩክ ጎን ሁኝ ስንላት ሁሉም ሰው ሲላት ከብሩክ ጎን መሆን ኢቭን እሱን አምና በኋላ የሚፈጠረውን ማየት ይሄ ብቻ ነው እንጂ ሌላ ጥፋት